ለምንድነው ምን ቸኩል? የአረብ ቤት እኮ እኛን ይጨርሳል እንጂ እነሱ ስራው አያልቅም። ሰውን ይጨርሳል እንጂ ስራው አያልቅም። ስለዚህ እያረፋችሁ ለአዲሶች ባካችሁ ጠለብ ለምትመጡ ጠለብ ስትመጡ ምንድነው ስራውን እንጨርሰው እያላችሁ እንደፈደፋላችሁ። ስራው እኮ አያልቅም። ይሄው እየወደቁ ነው። አሁን ትናንትና እህታችን በመስኮት ዘላ ወደቀች፣ ዘላ ተሰበረች። ወዲያውም ደግሞ ተንጠልጥላ ሞተች። ይሄ እንግዲህ ምንድነው? ቢመራት ነው እኮ እህታችን ትናንት የሞተችው። ምንድነው ያሉ? አታበላትም፣ አታጠጣትም። አይታችኋል አይደለም? አታለብሳትም። በቃ መረራት። ስለዚህ በመስኮት ተንጠለጠለች። የት ነው ያለች? ጂዛን ነው ያለችው። እና እባካችሁ ሌሎቻችሁም ራሳችሁን ብትጠብቁ እመርጣለሁ ማለት ነው። ያው ስራ አትስሩ አላልንም፣ ግን ራሳችሁን ደግሞ ብትጠብቁ የበለጠ እመርጣለሁኝ። ስለዚህ እባካችሁ እህት ወንድሞቼ፣ አሁን ደግሞ እያያችሁ ነው እህቶቼ፣ ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። እባካችሁ ይሄ ሁሉ ነገር ያልፋል፣ አያልፍ የለም። ስለዚህ ስለሚያርፍ የኔ ከርታታ አሁን ይሄው እንግዲህ ወገቧ ተለይቶ እግሯ ለብቻ እጇ ለብቻ አይታችኋል አይደለ? በቃ እንዲሆነ እንግዲህ መቼ እንደምትል ምትሞት መቼ እንደምትድን አላሁ አለም። እንግዲህ አላህ እምር ሰጧት፣ እድሜና ጤና ሰጧት ለእግሯ ስትቆም ድረስ። እንግዲህ አረብ ደግሞ እሷን የሚጠብቅ አይምሰላችሁ። ሌላ ደግሞ የተሻለችቱን ያመጣሉ። ያለው ሰው ውዛም ነው። ስለዚህ እባካችሁ ራሳችሁን ጠብቁ። እንደወደዳችሁት ተስፋ አደርጋለሁ። ሰዎች ራሳቸውን እንዲጠብቁ፣ የመዳም ቅመሞች ራሳቸውን እንዲጠብቁ ሼር አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰብ ሁኑ። ኢትዮጵያ ለዘላለም ትኖር። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።